ስሟ ሲጠራ የታሪክ መጋረጃዎች ይገለጣሉ። ድምጿ ሲሰማ የአለት አጽሞች በኩራት ይቆማሉ። አድዋ ማለት ለኛ የጥቁር ሕዝብ የክብር ማህተም፣ የነጻነት መጀመሪያና የመላው ዓለም የተስፋ ጮራ ነው። ሕያው ቃላት ከታሪክ ማህደር ገልጦ በጀግኖች ደም የተከተበውን ያንን ገናና ገድል ያቀርብላቸዋል። አድዋ ያ ተራራማ ምድር የጥቁር አንበሶች ጩኸት የናኘበት የትዕቢት ግድግዳ የፈረሰበትና ሰውነት ከጥይትና ከመድፍ በላይ ሆኖ የቆመበት ቅዱስ ስፍራ ነው። በአስቻለው ፈጠነ የዜማ ቅላጼ፣ በኦሮምኛ ፉከራ፣ በአማርኛ ቅኔና በትግርኛ ጉማዬ የታጀበውን ይህንን ታላቅ ድል በጥበብ ክንፍ እንቃኘዋለን። የታሪክን አቧራ አራግፈን የአያቶቻችንን የክብር አሻራ ፍለጋ እንጓዛለን። አብራችሁን ቆዩ። አርደ ቡሎ ያባኔ አቼዝኔ ጌረራ ባኪቸ ገውዳኒ አቼቲ ወለገራ ካቺሴ ፈርደሳ ወራነ ቀበቴ ሎለኬ ሰገሌ አዲ ሞርሞኩቴ ዜማው እንዲህ በአፋን ኦሮሞ የጀግኖች ፉከራ ይጀምራል። ፈርደ ቡሎ ያ ቡላ ፈረስ በአገሬ ተራራዎች ላይ ሲያሽካካ ጀግናው ጦሩን ጨብጦ በጠላት መሃል እንደ መብረቅ ሲሰነጠቅ አድዋ የጥቁር ሕዝብ የነጻነት አዝመራ መሆኗን ያውጃል። ሽዬ የሚለው ያ ወኔ ቀስቃሽ ቃል በደም የተጻፈውን ጀግንነት በዜማ የሚቀባ የነፍስ ጥሪ ነው። ያኔ ጀግንነት በቋንቋ አይለይም ነበር። ያኔ ጀግንነት በፈረስና በጦር ብቻ ሳይሆን አዲ ሞርማ በተባለ ሙሉ ማንነት የተገነባ የክብር ግንብ ነበር። ደግሞ ወደ አማርኛው ይሻገራል። እምዬ ምኒልክ ያ የቃል ኪዳን መሪ በእምዬ ማርያም ብለው ሲምሉ ኢትዮጵያዊ ሁሉ በቤተ ክርስቲያንና በመስጊዱ ቃል ኪዳን ገባ። ነጋሪት ጎሰመ፣ ግዝት ተነገረ። ከየቤቱ የተመዘዘው ሰይፍ ሳይሆን የልብ እሳት ነበር። መዳልሃሉ አገሬው መክሪ ነጋሪት ጎስሚ ዘታስነግሪ ደርስልሃሉ ስም ፎክሪ ራስና ፊት አውራሪው ግራና ቀኝ አዝማቹ ሳይቀሩ አድዋ ላይ እንደ ኖጋ ብልጭ ታወረዱባት። የሰውና የፈረሱ ምልክት እስኪጠፋ የጠላት መሳሪያ በሀበሻ ክንድ እስኪሰበር ድረስ የነጻነት ፋና በአድዋ ሰማይ ላይ ቦገገ። ወረዱ አድዋ ላይ ጀግኖች ከየቤቱ የልባቸው እሳት ተመዙ ካፎቱ። ኖጋ እንደ ብልጭታ መድፍና ጥይቱ ዳናው በረከተ ፎከረ ካንጀቱ። የሰው የፈረሱ ጠፋው ምልክቱ። ታጥቆ ሰው ሊገዛ ዕጣው ቢደርስበት እምነትን ሊያጠፋ የከተመው ጠላት ባመጣው መሳሪያ ገናን ክንዳርፎበት የወደቀው ወድቆ ታሪክ ተጻፈበት። የነጻነት ቀርቶ የድል ቀን በራበት። ኧረ ምኑን አየህና ራስ ፊት አውራሪው ያመጣል ገና ራቀኝ አዝማቹ ከተተል ገና ወረዱ አድዋ ላይ ጀግኖች ከየቤቱ የልባቸው እሳት ተመዞ ጋፎቱ። ዜማው በትግርኛም ይቀጥላል። ወደ ሰሜኑ ምሰሶች ወደ ጀግና ወዲ ቁቢ ጀነራል አሉላ አባነጋ፣ ወደ ብልሁ ባሻይ አዋሎ እና ወደ ራስ መንገሻ ዮሐንስ ታሪክ ይኖግዳል። ናይ ነጻነት ባና ዝተወልዐላ ጻዕዳ በሓበሻ ዝተሰዓረላ ታሪኻዊት ዓድዋ ክትለዓል ከላ ቅያ ወዲ ቁቢ ጀነራል አሉላ ዛንታ ባሻይ ዓሎም ተዘይዘንቲኻላ መንገሻ ምስ ዮሐንስ ተዘይወሲካላ ብቁመት ዘይኮነስ ብታሪክ አቢላ ካብ ሰሉዳ ተዓቢ እምባሳቤላ ነጻነት ባና ዝተወልዐላ ጻዕዳ በሓበሻ ዝተሰዓረላ ታሪኻዊት ዓድዋ ክትለዓል ከላ ቅያ ወዲ ቁቢ ጀነራል አሉላ። አድዋ በትልቅነቷ የምትታወቀው በቁመቷ አይደለም በታሪኳ እንጂ።
ከሶሎዳ ተራራ በላይ የኢትዮጵያዊነት ተራራ ገዝፎ የታየባት ነጭ በሀበሻ ክንድ ድል ተደርጎ ታሪክ የታደሰባት ቅያ ናት አድዋ። ተባሻ ዓለም ተዘዘንት ኻላ መንገሻም ሲኻኒ ተዘወስኻላ ብቆመ ዘይኾነስ ብታሪኽ ኣቢላ ካብ ሶሎዳ ተዓቢ እምባስ ኣበላ ኣጉማየ ኢትዮጵያዊ ታላቅነቱን ያሳየው በጦርነቱ ማብቂያ ላይ ነው። ድል ያደረገውን ጠላት በአደራ እልፍኝ አሳድሮ ሰውነትንና ደግነትን አስተምሮ ባህር አሻግሮ ሲሸኘው ዓለም ጉድ አለች። አድዋ የጠላት ሽንፈት ብቻ አይደለችም። አድዋ የሰው ልጅ እኩልነት የተረጋገጠበት በነጩ ሰማይ ላይ ጥቁር ክንዱን ያሳየበት የታሪክ መድረክ ናት። ምርኮውን ባደራ ከልፍኛ ኑረው ደግነት ሰውነት ፍቅር አስተምረው ሸኙት ወደ አገሩ ባህር አሻግረው ሰውና ሰው ወርዶ ገጥሞ በዋለበት ጥቁር አቸንፎ ክንዱን አሳየበት በነጩ ሰማይ ላይ ዓለም ተማረበት። ምርኮውን ባደራ ከልፍኛ ኑረው ደግነት ሰውነት ፍቅር አስተምረው ሸኙት ወደ አገሩ ባህር አሻግረው ሰውና ሰው ወርዶ ገጥሞ በዋለበት ጥቁር አሸንፎ ክንዱን አሳየበት። ዛሬ ጀግንነት ማለት ኢትዮጵያዊነትን አጽንቶ መጠበቅ ነው። ዛሬ ጀግንነት ማለት በልዩነት ውስጥ ጸንቶ የሚቆም አንድነትን መላበስ ነው። የዚህ ትውልድ አድዋ ድንቁርናን ማሸነፍ፣ ድህነትን መቅበርና ሀገራችንን ካደጉት ሀገራት ተርታ ማሰለፍ ነው። ታሪክንና ባህልን እንደ አይን ብሌን እየጠበቁ በሳይንስና በጥበብ መቅደም፣ በልማት አውድማ ላይ እንደ አያቶቻችን በጽናት መቆም የዘመኑ ሉዓላዊነትን ማስከበሪያ መንገዳችን ነው። ሉዓላዊነታችን የሚጸናው ክብራችንም የሚታደሰው እጃችን ለልማት ሲዘረጋና ልባችን ለአንድነት ሲመታ ብቻ ነው። ያኔ እንደ ትላንቱ ሁሉ ዛሬም ዓለም በኢትዮጵያውያን ጥንካሬ ትደመማለች። አብራችሁን ስለነበራችሁ ክብረት ይስጥልን። ቀና በል ድልህ ነው ኩራትና ጌጥ ተመዞ የሚተረክ ታሪክ አለ